ጤናስጥልኝ ክቡራትና ክቡራን ተመልካቾቻችን እንደምን አረፈዳችሁ። ልክ በሁለት ሰዓት ጠብቁን። የእስራኤል መከላከያ በአዛ በሊባኖስ ይፈጽመውን እርምጃ እንደቀጠለ ነው። ሽብር ፈጣሪዎችም እየተደመሰሱ ነው። በአዛ ለምሳሌ ከ8 በላይ ሽብር ፈጣሪዎች ተደምሰዋል ይባላል። በሊባኖስ ደግሞ ሌላ አዲሱ ዜና የሂዝቦላ ድርጅት ትጥቁን ለመፍታት በጎ ፈቃደኛ መሆኑን እየገለጸ እንደሆነ የሮይተር የዜና ምንጭ አስታውቋል። በዚህም ምክንያት አሜሪካ ከፍተኛ ግፊት እያደረገች ነው። ሰላም ለመስፈን ካስፈለገ ትክክለኛ መንግስት ስራውን እንዲሰራ ካስፈለገ በሊባኖስ የሂዝቦላ ድርጅት ትጥቁን መፍታት እንዳለበት የአሜሪካው ምክትል መልእክተኛ መካከለኛው ምስራቅ በይፋ እየገለጹ ነው። ኢራን ከአሜሪካ ጋር የፊታችን ቅዳሜ ቀጥተኛ የሰላም ድርድር ታደርጋለች። ኢራን ግን እያስተባበለች ነው። ክቡራትና ክቡራን ተመልካቾቻችን እነዚህና ሌሎችን ልክ በሁለት ሰዓት ጠብቁን። ሼር፣ ሰብስክራይብ እና ላይክ ማድረጋችሁን እንዳዘነጉ